ዩቲዩብ ላይ የቪዲዮዎቻችን ተምብኔል በጣም ከፍተኛ ቦታን ይዛል። ቪዲዮአችን ተመልካቾቻችን ጋር እንዲደርስና የተመልካችን እይታ ከፍ ከሚያደርጉ አንደኛው ነገር ተምብኔል ነው። ተምብኔል ያማረ ከሆነ ተምብኔላችን የምንፈልገውን ቪዲዮ ውስጥ የተጠቀሰውን ርዕስ በአግባብ የሚገልጽልን ከሆነ ተመልካቾቻችን ቪዲዮአችንን ከፍተው ለማየት በቀላል ሁኔታ መጥተው ሊያዩልን ይችላል። ሰላም ቤተሰብ እንዴት ናችሁ? ስለዚህ ተምብኔል በጥሩ ሁኔታና በአማረ ሁኔታ ማዘጋጀት በጣም አስፈላጊ ነው። ይህንን ነገር ዛሬ እናያለን ማለት ነው። እንዴት ተምብኔላችንን ያማረ ማድረግ እንደምንችል እንዲሁም ደግሞ ቻናላችንን ይዘን የመጣነውን ኮንተንት በሚገልጽልን ሁኔታ ባነራችንንና ሎጎአችንን በቀላል ዘዴ ካንቫን በመጠቀም ማዘጋጀት እንደምንችል አሳያችኋለሁ። ይህን ቪዲዮ እስከ መጨረሻ ተመልከቱ። መልካም ጊዜ። ጉግል ላይ እንገባና መፈለጊያው ላይ canva.com ከዛ ሰርች እናደርገዋለን። ራሱ በዚህ መንገድ ያመጣልናል። ኢንተርፌሱ ይሄንን ይመስላል። ከመጣልን በኋላ እኛ ምንድነው የምንፈልገውን ታይፕ እዚህ ጋር እንጽፋለን። ሁሉም ይሄው ፊት ለፊት ላይ የሚታዩ ብዙ አይነት ነገሮች አሉ። ቴምፕሌት ላይ እናደርገውና ይሄንን ምን እናደርጋለን? እኛ ተምብኔል ነው መጀመሪያ የምንፈልገው። ተምብኔል ዩቲዩብ ተምብኔል እንለዋለን። ዩቲዩብ ብለን በዚህ መንገድ እንጽፍለታለን። ከዛ ሰርች እንለዋለን። በዚህ መንገድ ያመጣልናል። ይሄ ሁላ የተምብኔል ዲዛይኖች ናቸው ማለት ነው። ከዛ ካታጎሪያችን ምንድነው? ካታጎሪያችንን ዩቲዩብ ተምብኔል ነው ወይ ዩቲዩብ ባነር ነው ወይ ኦል ካታጎሪ ነው ወይ የሚለውን ነገር እንመርጣለን። ከዛ ከሚያመጣልን ውስጥ እነዚህን እንመርጣለን። ይሄው ከኮንተንታችን ጋር መሄድ የሚችል ርዕሳችንን ይገልጽልናል የምንለው ወይም ደግሞ እኛ የወደድነው ጥሩ የሆነ ዲዛይን ያለበት ቀለሙ ደመቅ ብሎ መታየት የሚችል ወይም ደግሞ እኛ በምንወደው ወይም ደግሞ የምንፈልገውን ማስተላለፍ ይችላል ብለን የምናምንበት ላይ ክሊክ እናደርጋለን ማለት ነው። ለምሳሌ እኔ እቺኛዋን ልምረጣት። እቺኛዋን ዲዛይን መረጥኩኝ። ከዛ ኤዲት ለማድረግ ወይም ደግሞ ለማስተካከል ከስተማይዝ ዚስ ቴምፕሌት እንለዋለን። እዚች ጋር ያያችሁ አይደለ? ሰማያዊ የምትመስለው ከለር ላይ ቬጅ ነገር ነው። እዚች ጋር ክሊክ እናደርጋለን። ይሄው በዚህ መንገድ አመጣለን። ይሄን ሲከፍትልን ይኸውላችሁ በጎን በኩል ደግሞ ቱሎች አሉት የምናስተካክልበትና የምንመርጥበት ማለት ነው። እኛ ቴምፕሌቱ ላይ እንመጣና ቴምፕሌት ሳይዙ ስለሚታወቅ በራሱ ሳይዝ ነው የሚመጣልን። ሜጋባይቱ ከ2 ሜጋባይት መብለጥ የለበትም። ሳይዙም ደግሞ የራሱ ሳይዝ ስላለው በዛው ሳይዝ ነው የሚከፍትልን። በራሱ ሳይዝ ነው የሚከፍትልን። ይሄው እቺ ቦክስ የሚታየው ኤዲተብል መሆኑን ወይም ደግሞ ዛጋ መቀየር መቻሉን ነው። ፎቶ ላይም ስናደርግ ጽሁፉ ላይም ስናደርግ ይሄው እኔ በራሴ ጽፌ ላሳያችሁ። እላው ላይ እንሄድና ደብል ክሊክ ስናደርግ ራሱ ሰሌክት ይሆናል። ከዛ ጥናት ልበለው። ጥናት ቢዝነስ ኤንድ ቴክኖሎጂ ቢጫው ለቢዝነስ ስላለ ቴክኖሎጂ ልበለው። ይሄው እንደዚህ እናደርጋለን። ሳይዙን ለመቀነስ አሁን 2 መስመር ሆነብኝ ቴክኖሎጂ የሚለው እዚህ ካላይ ያላችሁ 80 የሚለው ጋር እንሄድና የምንፈልገውን ወይ በሲቀነስ ወይ ሲደመር ወይም ደግሞ በምንፈልገው ጽሁፍ ኪቦርዳችን ላይ መጻፍ እንችላለን። እኔ 50 ልበለው። ይሄው 50 ስለው ወደ 2 መስመር መለሰልኝ ማለት ነው። እዚህ ጋርም ሌላ አለ። እነዚህ ላይም ኤዲት ማድረግ እንችላለን። መጨመር ያለብንን እንጨምራለን፣ ታች ላይ እንጨምራለን። ኖ አያስፈልገንም ካለን ደግሞ እሱን ክሊክ እያደረግን አክቲቭ ሲሆንልን ዲሊት ማድረግ እንችላለን ማለት ነው። ኖ እጨምርበታለሁ ደግሞ ብለን የምናስብ ከሆነ እዚች ጋር እንመጣና ወደ ጎን ቴክስት የምትለዋ ላይ ክሊክ እናደርጋለን። ይሄው እዚች ጋር ቴክስት ስንል አር ቴክስት ይለናል። አር ቴክስት ቦክስ ይሄው ቴክስት ቦክስ አመጣልን። የምንፈልገውን ጽሁፍ ደግሞ እዚህ ጋር መጨመር እንችላለን ማለት ነው። ይሄው ሰብስክራይብ ልበላው። ሰብስክራይብ ጽሁፉ በጥቁር ስለሆነ ነው። ሰሌክት እናደርገውና ይሄው ከለር ለመቀየር ኤ የምትለዋ ላይ ከለር እንመጣለን። ይሄው ደስ ያለንን ከለር ቅድም ጥቁር አልነበረ አሁን ቢጫ ሆነ ማለት ነው። በዚህ መንገድ እንሰራለን። ፎቶም ደግሞ ከሆነ እዚህ ፎቶ ላይ ክሊክ አድርግና ይሄንን ዲሊት እለዋለሁ። ከዛ በኋላ የኔን ፎቶ ለማስገባት ወይም የራሳችሁን ፎቶ እንድታስገቡ በዚህ በኩል ቴምፕሌት ስር ካሉት ውስጥ አፕሎድ እንለዋለን። እዚህ ጋር አፕሎድ ስንለው ፎቶ ያለበት ጋር ይመጣልናል። እኔ መጀመሪያ የሰራሁት ስለነበረ ነው እቺኛውን ፎቶ ላስገባት። ይሄው ክሊክ ሳደርግ እዚህ ጋር ያመጣልኝ ማለት ነው። እቺን በምንፈልገው መንገድ ወደዚህኛው ላዙረው።
ወደዚህ ላዙርና ልስራው። ፍሊፕ ለማድረግ ወይም ደግሞ ለመገልበጥ ለማዞር እችኛው ፍሊፕ የምትለው እናደርጋታለን። ያው ወደዚህ ወደ ታች የምንገልብጥ ብንል በዚህ መንገድ መገልበጥ እንችላለን። እኛ አሁን ለጊዜው የፈለግነው ይሄ ነው። ሳይዙን ሪሳይዝ ማድረግ ትችላላችሁ በተመቻችሁ መንገድ። ክሮፕ ማድረግ ትችላላችሁ። ክሮፕ ማድረጊያው እዚህ ጋር አለ። ይሄው ከዛ ከሰርተን ከጨረስን በኋላ እንዴት ነው አፕሎድ የምናደርገው ነው? እንዴት ነው ዳውንሎድ የምናደርገው? በምንፈልጋት ዲዛይን ከሰራን በኋላ ይኸው ከለሮች አሉ፣ ሼፖች አሉ፣ ማስገባት የምትፈልጉት ሌሎች ነገሮች የሚኖሩ አኒሜሽን ከፈለጋችሁ ይኸው እዚህ ጋር አለ። ክሮፕ ማድረግ ከፈለጋችሁ ኮርነሮችን በእንትን ማስተካከል የምትፈልጉ ከርቡን ይኸውላችሁ። ይሄን ስናደርግ አያችሁ ከርቧ እንዴት እየቆረጠው እንደመጣ አያችሁት? በዚህ መንገድ ማስተካከል ትችላላችሁ። ላይኖች ማስገባት የምትፈልጉ ከሆነ ሰርክል ውስጥ ማስገባት የምትፈልጉ ከሆነ ደስ ባላችሁ መንገድ መስራት ትችላላችሁ ማለት ነው። ትሰራላችሁ። ሰርታችሁ ከጨረሳችሁ በኋላ ምን ታደርጋላችሁ? ይሄ ፎቶ ዳውንሎድ መደረግ አለበት። ዳውንሎድ ለማድረግ ደግሞ ምንድነው የምትሄዱት? እዚች ጋር ሼር የምትለዋ ጋር ትሄዱና ክሊክ ታደርጋላችሁ። ሼር የምትለዋ ላይ ክሊክ ስታደርጉ ይሄን አማራጭ ያመጣላችኋል። ታች ላይ ትወርዱና ዳውንሎድ ትሉታላችሁ። ከዛ ፎልደሩን ትመርጡና የፈለጋችሁበት ቦታ ዳውንሎድ ትሉታላችሁ። ይሄኛው ፎርማት አለው ወይም ደግሞ ፋይል ታይፕ አለው። ፒኤንጂ አለው ይኸውላችሁ፣ ቪዲዮ አለው፣ ፒኤንጂ አለው፣ ፒዲኤፍ አለው። ከነዚህ መካከል በምትፈልጉት መንገድ ወይም ደግሞ በምትፈልጉት ፎርማት ፒኤንጂው አሪፍ ስለሆነ ለተምብኔል ዳውንሎድ እለዋለሁ። ይኸው ዳውንሎድ እያደረገ ነው ማለት ነው። ልክ ዳውንሎድ አድርጎ ሲጨርስ እዚህ ጋር ፋይል ሎኬሽኑን ያሳየናል። ፎልደሯ ላይ ክሊክ እናደርግና ይኸው የተሰራልን ብላክ ኤንድ የሎ ቢዝነስ ኢቨንት የሚለው ላይ እንዲህ ስናደርገው ፕሪቪው ስናደርገው ይከፍትልናል። ይሄው የሰራ ነው። ቅድም ፕሮጀክቱ ላይ ያለው ከጀርባ ያለው ነው። ይሄ ሴቭ ያደረግነው ይሄ ነው። ይሄንን ቦታው ላይ ሴቭ አድርገን ከዛ በኋላ ምን ማድረግ እንችላለን ማለት ነው? የምንፈልገው ቦታ ላይ ወይም ደግሞ ዩቲዩባችንን ከፍተን አፕሎድ ማድረግ ነው ማለት ነው። ሌላው ደግሞ ምንድነው? ባነር ነው። ባነር ደግሞ የምትፈልጉ ከሆነ ልክ ስቴፑን የቅድሙን ስቴፕ ተከትለን እንመጣለን። ያው የቅድሙን ስቴፕ ተከትለን እንመጣለን። ቴምፕሌቱን ሲከፍትልን ዩቲዩብ ምን እንለዋለን? ዩቲዩብ ባነር እንለዋለን። ባነር ሰርች ሳደርገው በባነር ሳይዝ ደግሞ ይመጣል። አያችሁ፣ በባነር ሳይዝ በዚህ መንገድ ይመጣል ማለት ነው። ስለዚህ ከዚህም የሚመቸንን መርጠን አንዱን መውሰድ እንችላለን ማለት ነው። አንዱን መርጠን እችኛዋን ብንወስድ ያው ቅድም ባደረግነው መሰረት ይሄው እነዚህ ኤዲተብል ናቸው። ከስተማይዝ ላይ እንገባና ኤዲተብል ናቸው ማለት ነው። የምንፈልገውን የቻናላችንን ኮንተንት ይገልጽልናል የምንለው ፎቶ ማስገባት ከፈለግን የፎቶ ላይ ዲሊት እናደርግና ፎቶአችንን እዚህ ጋር እናስገባለን። ቴክስታችንን እኛ የምንሰራውን ኮንተንት የሚገልጽልን ነገር እዚህ ጋር እንጽፋለን። ከዛ በኋላ ይህንን ነገር ዳውንሎድ ለማድረግ ወዴት ነው የምንሄደው? ሼር ጋር እንሄዳለን ማለት ነው። ሼር ጋር እንሄዳለን። ቴክስት መጨመር ከፈለግን እዚህ ጋር ነው። አፕሎድ ማድረግ ከፈለግን ፎቶውን እዚህ ጋር አፕሎድ እናደርጋለን። ሼር ጋር እንመጣና ክሊክ እናደርጋለን። ከዛ ዳውንሎድ ማድረግ ነው ማለት ነው። ዳውንሎድ ያደረግንበት ቦታ ላይ ሄደን ያንን ነገር ማስተካከል እንችላለን። በዚሁ መንገድ የቻናላችንን ሎጎ መስራት እንችላለን ማለት ነው። ዘሴም ወይ ነው በቃ በተመሳሳይ መንገድ ስለሆነ በዚሁ መንገድ ነው የምትጠቀሙት። ቀደም እዚህ ጋር የጻፍነው ምንድነው? ዩቲዩብ ባነር ነው። ዩቲዩብ ሎጎ ልበለው። እዚህ ጋር ደግሞ ይሄው ሎጎ፣ ከዛ ኢንተር እለዋለሁ። ሎጎም ደግሞ በዚህ መንገድ ያመጣልናል። ምን ፈልገውን ከኮንተንታችን ጋር መሄድ የሚችል እኛ የምንወደው እኛ የሚስማማን ከከለርም ከሎጎም አንፃር ከዲዛይኑም አንፃር የሚመቸንን መርጠን ለምሳሌ ይሄ ተመቸኝ ልበልና ይሄ የሚመቸኝ ከሆነ ከዛ ምን አደርገዋለሁ? ከስተማይዝ እለዋለሁ። ከስተማይዝ ስለው በዚህ መንገድ ያመጣልኛል። በቃ ፎቶ ካልተመቸ የራሴን ፎቶ እዚህ ጋር አስገባለሁ። ይሄ ቴክስት ስለሌለው ቴክስት መጨመር ከፈለኩ አር ቴክስት እለዋለሁ። ቴክስት የምትለዋ ላይ መጥቼ እንዲሳረግ አር ቴክስት እለዋለሁ። ያው ቴክስት ቦክስ ያመጣልና ከዛ በኋላ እኛ የምንፈልገውን ይሄው አያችኋል። ከስር እቺ ያለች እሺ ጥናት ልበለው። ጥናት ሳይዙ ማሳደግ ከፈለግን ሰሌክት እናደርግና እዚሽ ጋር 24 የምትለዋ ላይ ከፈለግን በቁጥር ይሄው በዚህ መንገድ እንሰራለን። ከሰራን በኋላ ምን እንላለን? አሁንም ሼር እንለዋለን፣ ዳውንሎድ እንለዋለን። ከዛ ጨረስን ማለት ነው። ይሄንን ደግሞ እንዴት ነው አፕሎድ ማድረግ የምንችለው? ራሱ ቪዲዮን ሰርተን በራሳችን በትክክለኛ መንገድ የዩቲዩብ
ጋይድላይን በሚፈቅደው መንገድ ሶስቱንም ዳውንሎድ እያደረግን ዩቲዩብ ጋይድላይን በሚፈቅደው መሰረት ዳውንሎድ የተደረገውን አፕሎድ እናደርጋለን። በቀጣይ ቪዲዮ ሰራላችኋለሁ ማለት ነው። ለዛሬ ይሄ ነው። ነገር ግን በዚህ መንገድ የቱ ናችሁ ብላችሁ ማየት የምትፈልጉ ከሆነ ደግሞ ባነር የቱ ነው ተምብኔል ለጀማሪዎች በተለይ አሁን እየጀመርን ላለን እነዚህ በጣም አስፈላጊ ናቸው። ብራንድ ራሳችን ቻናላችንን ለመግለጽ ወይም ደግሞ ለመክፈት የራሱ የሆነ መለያ፣ የራሱ የሆነ ሎጎ፣ የራሱ የሆነ የቻናል ባነር መኖር መቻል አለበት። ተምብኔል ደግሞ ኤቭሪ ቪዲዮ አፕሎድ በምናደርግበት ሰዓት ተምብኔል በጣም ወሳኝ ነው። ቪው ለመጨመር ቪወሮችንም አትራክት ለማድረግ በጣም አስፈላጊ ነው። ቪወሮቻችን ከፍ እንዲሉ እነዚህን መስራት በጣም አስፈላጊ ስለሆነ ይሄ ነው ማለት ነው። ለጊዜው እኔ አሁን ሶስቱንም በምን መንገድ የኔ ቻናል ላይ ያሉትን ላሳያችሁ። ጥናት ላይ የምትሎች ሰማያዊ ላይ ክሊክ ሳደርግ ይሄ አማራጭ ይመጣልናል። ዩቲዩብ የሚለው ላይ ክሊክ አደርጋለሁ። ዩቲዩብ የሚለው ላይ ክሊክ አደርጋለሁ። ይሄ ይመጣልና ስለዚህ ጥናት የሚለው ላይ ደግሜ ክሊክ ሳደርግ ቻናሉ ላይ ይሄው በዚህ መንገድ ያመጣልኛል ማለት ነው። ይሄ ፎቶ ያለበት ከላይ የምታዩት የዩቲዩብ ባነር ነው። እችኛዋ የሎጎ ነች ማለት ነው። የቻናሉ ሎጎ ነው። ተምብኔል የምንላቸው ደግሞ እነዚህ ፊት ለፊት ላይ ያሉት ናቸው ማለት ነው። በዚህ መንገድ መስራት ትችላላችሁ። ስለዚህ አሁን ባሳየዋችሁ መንገድ ዩቲዩባችሁ ላይ ተምብኔላችሁን ባነራችሁንና ሎጓችሁን በጥሩ ሁኔታ ሰርታችሁ አፕሎድ ማድረግ ትችላላችሁ። ተመሳሳይ ይዘት ያላቸው ቪዲዮዎችና የቴክኖሎጂና ቢዝነስ ነክ መረጃዎች እንዲደርሷችሁ የምትፈልጉ ከሆነ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። መልካም ጊዜ